የሀገሬ ሰው ሲተርት ምን ይላል መሰላችሁ? ቤተሰብ ወግ ነውና ሲዳሩ ለእሱ አሉ። ፍቅርና ፉአድ ባለፈው ለታ በከባዱ ያው ተጣልተው የማያስማማቸው ነገር ተፈጥሮ ሀቢባ ቤት ቀርበው ነበረ። ይችኛዋ ደግሞ መሰንቆ የነሱን አይታ እነሱ እንደዛ ሲያረጉ አይታ ዛሬ ምን አለች? ሀቢባ ቤት መግባት አያቅተኝም እያለች ነው። ሀቢባ ቤት ብሩኬንና ሃይሚን ሀቢባ ቤት ይዛ ልገባ ማለት ነው። ሲያምርሽ ይቀራል። ይሄ ምኞት ነው። ምኞት አይከለከልም። ድሃን ምኞት ነው የሚገለው። አንዷም አንቺ ነሽ። ለምን አርፈሽ አትቀመጭም? ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። እኔ የምለው ማለት ነው ይቺ ሴትዮ ግን ማለት ነው ማን ነው ፈቶ የለቀቀብን? እኔ በጣም ነው የገረመኝ። ማን ነው ፈቶ የለቀቃት? ሁሌ እየመጣች ሁሉ ጊዜ ማለት ነው። አንቺ ነሽ እንዲ ለሃይሚ ምክር አገልግሎት የምትሰጫት። ለራስሽ ህይወትሽን ለምን አትኖሪም? ግን ለምን አርፈሽ አትኖሪም? ሌላው ነገር ደግሞ የኔ ሀቅ ጣልኝ። የኔ ሀቅ ምን ሀቅ አለሽ? አንቺ እኮ በራስሽ ድፍረት ያደረግሽው ነገር ነው። በራስሽ ፍላጎት ያደረግሽው ነገር ነው። በራስሽ ፍላጎት ሆኖ ራሱ ከማን እንደሆነ ልጁ የተፈጠረው አይታወቅም። ዝም ብለሽ ነው በደፈናው መተሽ ብሩኬ ላይ ልክክ ያደረግሽው። ስለዚህ ለምን አትፋችንም? ሁሉ ጊዜ አንድ አይነት ወሬ አይደብርሽም ወይ ነው እያልን ያለ ነው። እኛ ራሱ እኮ አንድ አይነት ወሬ ሁሉ ጊዜ እኮ ደበረን፣ አስጠላን። ነገርየው በጣም ተደጋገመብን። ለሃይሚዬ ደግሞ የማይሆን ውሳኔ እንዳትወሰኒ ምን ማለት ፈልገሽ ነው? ማለት ፍቅሩን እንዳትቀበዩ ነው? ትቀበለዋለች። አይንሽ እያየ እነሱ ይጋባሉ። አንቺ ዳር ቆመሽ ማለት ነው እንዴ? ምን አላበዛሽም? እንድኛ ዝም ስንልሽ የራስሽን ህይወት ኑሪ በቃ። ተፋቻቸው፣ ከህይወታቸው ውጪ። የልጅሽን አባት በትክክል አጠገብሽ ነው ያለው፣ ቢኒ ነው። ለምንድን ነው እንደዚህ የዚህን ያክል የምትፈታተኒው? ሌላው ነገር ደግሞ ሃይሚን በምን ሞራንሽ ነው አንቺ የምታስጠነቅቂያት? ሃይሚን በማንኛው ሞራንሽ ነው አንቺ ተኮሳታትረሽ መተሽ ሚዲያ ላይ ስለ ሃይሚ የማይሆን ውሳኔ እንዳትወስኒ ምናምን የምትያት? ማንሽ አንቺ እየተለጠሽ የምታወሪያት ሃይሚን? ማን ስለሆንሽ ነው? አንቺ ቢገባሽና ብትረጭ ሃይሚ ለአንቺ መምህርሽ ናት። ገብቶሻል? ሃይሚ እኮ እንዳንቺ ዘዛላ አይደለችም። በስነ ስርዓት በክብር ነው። በክብር እኮ ነው። አይሽ እናንተ ከአጠቃላይ ዝጋ ይቶ ብሎ የመጣችሁ እኝኝ ከምትሉ የቡታጅራ ሴቶች መሀል አንድ እንቁ ሴት እኮ የተገኘችው ሃይሚ ነች እኮ። ክብሯን ጠብቃ በክብር የፍቅር ጥያቄ ታገቢኛለሽ ወይ ተብሎ የቀረበላት እኮ ሃይሚ ናት። አይገርምሽም? እንዳንቺ እኮ ሻይ ቤት ምናምን ተገባብዘን ከዛ ልጅ ተፈጠረ ምናምን ብላ አታውቅም። ክብሯን ዝቅ አድርጋ አታውቅም። እና የማይመስል ነገር ለሰው ማትናገር ነው እንደዛ ይባላል። ለሚስት አትናገር ይመስለኛል። እኔ ምን አገባኝ ስለተረቱ። ለማንኛውም አርፈሽ ተቀመጪ። እኛ አትበይ። ሃይሚን የማስጠንቀቅም ሃይሚ ላይ የመዛትም ሃይሚ ላይ የሆነ ነገርም የማድረስ መብቱም ሞራኑም የለሽም እያልኩሽ ነው።